ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 7 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አርዕስቶችን እንዳስደምጣችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ፣ ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ ይመጣል፣ ዳግም ወደ ፍቅር ጉዞ ይሆናል የሚሉ አዳዲስ መረጃዎች እየወጡ ይገኛሉ። ከዚህ ጋር በተያያዘ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ የተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጥሩ እያደረጉ ነው ሲሉ መክሰሳቸውም ተሰምቷል። እንዲሁም ባለፈው ዓመት ብቻ ለአፍሪካ ህብረት እና ለተባበሩት መንግስታት ድርጅት ደብዳቤ ጽፌ ነበር ሲሉ ዶክተር ደብረጽዮን ገብረ ሚካኤል የተናገሩት መረጃ አለ። በመጨረሻ የምናየው ከፉክክር ወደ አጋርነት የተሸጋገረው ፕሬዝዳንት ዶናልድ ትራምፕ ለሺ የዋይት ሃውስ የክብር ግብዣ ማቅረባቸውም ተሰምቷል። በዝርዝር ምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደ ምናየው ዝርዝር መረጃችን እንለፍ። ባለፈው ዓመት ብቻ ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ደብዳቤ ጽፌ ነበር ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንቱን ሌተናል ጄኔራል ታደሰ ወረደ አባረው የክልሉን ፕሬዝዳንትነት ስልጣኑ የተቆጣጠሩት ዶክተር ደብረጽዮን ገብረ ሚካኤል ጋዜጣዊ መግለጫ ሰጥተዋል። የፕሬዝዳንትነት ስልጣኑን መልሰው ከያዙ ወዲህ ለመጀመሪያ ጊዜ በሰጡት በዚህ ጋዜጣዊ መግለጫ የፕሪቶሪያውን ስምምነት በመጣስ የፌዴራል መንግስቱን ከሰዋል። በንግግራቸው ስምምነቱ መጣስ የጀመረው የትግራይ ኃይሎች ከባድ መሳሪያቸውን በሚያስረክቡበት ጊዜ መሆኑን ጠቅሰው በስምምነቱ መሰረት ተመሳሳይ ግዴታዎች እንዳልተፈጸሙም አስረድቷል። ዶክተር ደብረጽዮን ሲናገሩ ስምምነቱ የተጻፈው እኛ ከባድ መሳሪያዎችን ማስረከብ ስንጀምር ነው። ምክንያቱም ይህንን ተከትሎ የፌዴራል መንግስቱ ከትግራይ ክልል ውስጥ የፌዴራል ያልሆኑና የውጭ ሀገር ወታደሮች የማስወጣት ግዴታ ነበረበትም ብለዋል። ሲቀጥሉም የፌዴራል መንግስት የነዳጅ አቅርቦትን፣ የክልል በጀት ዝውውርን፣ ባንኮች ውስጥ ጥሬ ገንዘብን በመከልከል በክልል ውስጥ የኢኮኖሚ ጫና እንዳጠናከረ ገልጸው ዓለም አቀፉ ማህበረሰብ ከትግራይ አመራሮች ማሳሰቢያ መልስ ሊሰጥ እንዳልቻለ አስታውቀዋል። ንግግራቸው በመቀጠል ባለፈው ዓመት ብቻ እና አፍሪካ ህብረትና ተመድን ጨምሮ ለዓለም አቀፍ ማህበረሰብ 10 ጊዜ ደብዳቤ በመጻፍ የፕሪቶሪያውን ስምምነት ለማዳን ጥረት እንዲያደርጉ ጠይቄያለሁ። ይሁን እንጂ ምንም አይነት ውጤት አላመጣም በማለት ገልጸዋል። ከጦርነት በፊት የነበረውን አስተዳደር ለመመለስ የፈለጉት በክልሉ ውስጥ ህገ መንግስታዊ አስተዳደርና አስቻይ ፖለቲካ ሁኔታ ለመፍጠር መሆኑን የጠቀሱ ዶክተር ደብረጽዮን ጨምረው ለትግራይ ዘላቂ ፖለቲካ መፍትሄ የሚሆነው ምርጫ ማካሄድ ነበር። ነገር ግን አሁን ባለፈው አለመረጋጋትና መፈናቀል የተነሳ ታማኝነት ያለው ምርጫ ማካሄድ አይቻልም ብለዋል። ከ45% በላይ የሚሆነው የትግራይ መሬት በወረራ ስር መሆኑንና በሚሊዮን የሚቆጠሩ ሰዎች መፈናቀላቸውን አስረድተው በዚህ ሁኔታ ምርጫ ማካሄድ ትግራይን ሊበታተን እንደሚችልም ገልጸዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ የተከተላቸው ያሉ ፖለቲካዊ አቋሞች ቀጠናዊ ውጥረት እንዲፈጥሩ እያደረጉ ነው ሲሉ መክሰሳቸው ተሰምቷል። ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት ፖሊሲዎች ከእውነታ ይራቁ ሲሉ ገልጸዋቸዋል። አቶ የማነ ለከሰሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያ የኢትዮጵያ መንግስት በጥር ወር 2024 እንደ ኢትዮጵያን አቆጣጠር ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው ሲሉ ነው። ሁለተኛ ደረጃ ከታህሳስ 2023 እንደ ኢትዮጵያን አቆጣጠር ጀምሮ በሎያልነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ ሀሳብን ለመውረር የጦር መሳሪያ ማስፈሪያዎችንና ተከታታይ የሚዲያ የዲፕሎማሲ ዘመቻዎችን አካሂዷል ሲሉም ተችተዋል። በሶስተኛ ደረጃ ደግሞ እንደ ልዩ ዩኒቨርሲቲ ጥናቶች ያለ ሪፖርት ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስም አቅርቧል። ሚኒስትሩ አክለውም የኢትዮጵያ መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል ያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንዳቸው የሌላውን ሉዓላዊነትና ግዛት አንድነት በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነት ለማስፈን በሚደረግ ጥረት ለዘመናት የሚዘልቅ ግጭት ውስጥ መኖር አይደለም ሲሉም የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት የኤርትራን ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህም ክስ እስካሁን የሰጠው ምላሽም የለም ነው የተባለው። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ ይሄዳሉ። ኢሳያስ አፈወርቂም ወደ አዲስ አበባ ዳግም ወደ ፍቅር ጉዞ ይሆናል ተብሎ አዳዲስ መረጃዎች እየወጡ ይገኛሉ። የኢትዮጵያና ኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው እየተባለ በሚገኝበት በዚህ ከተለያዩ ወገኖች እንደሚሰማው ከሆነ ይህ ነገር የመሆን እድሉ ሰፊ ነው እየተባለ በአፍሪካ ቀንድ ቀጠና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑ የውስጥ ምንጮችም እየጠቆሙ ነው። የሁለቱን ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጠናው የፖለቲካና ኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ ነው ተብሏል። በመጨረሻም ወደምናየው ዝርዝር መረጃችን ስናልፍ ፉክክሩ ወደ አጋርነት የተሸጋገረው ሆኗል። ትራምፕና ሺ ጂንፒንግ የዋይት ሃውስ የራት ግብዣ
ቀርቦላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ያደረጉትን ይፋዊ የስራ ጉብኝት ተከትሎ በቢጂንግ ለተደረገላቸው ደማቅና ድንቅ አቀባበል ለቻይናው ፕሬዝዳንት ሺ ጂንፒንግ ምስጋናቸውን አቅርበዋል። በታላቅ ህዝብ አዳራሽ በተዘጋጀው ደማቅ የራት ግብዣ ላይ ፕሬዝዳንት ትራምፕ ከፕሬዝዳንት ሺ ጋር ያደረጉት ውይይት እጅግ ውጤታማና አዎንታዊ እንደነበረም ገልጸዋል። ፕሬዝዳንት ትራምፕ በንግግራቸው ወቅት በአሜሪካና በቻይና መካከል ያለው ልዩ ግንኙነት በአጽንኦት የጠቀሱ ሲሆን ይህ ግንኙነት ከአሜሪካ አብዮት ዘመን ጀምሮ የቆየ ታሪካዊ ትስስር እንዳለው በማስታወስ የሁለቱ ሀገራት ወዳጅነት ይበልጥ መጠናከር እንዳለበትም አመላክተዋል። ይህንን ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ ለማሸጋገር ፕሬዝዳንት ትራምፕ ለፕሬዝዳንት ሺ ጂንፒንግ እና ለባለቤታቸው ጥሪ አቅርበዋል። ጥሪው ፕሬዝዳንት ሺ በመጪው መስከረም በዋይት ሀውስ ይፋዊ የሀገር ጉብኝት እንዲያደርጉ የሚጋብዝ ነው። በግብዣው ወቅትም ፕሬዝዳንት ሺ ጂንፒንግ ሁለት ሀያላን ሀገራትን ከባላንጣነት ይልቅ አጋርነት ላይ እንዲያተኩር ጥሪ አቅርበዋል። ይሁን እንጂ ከተከታዩ ህዝባዊ መግባባቶች ባሻገር ቻይና በወጣችው መደበኛ መግለጫ ፕሬዝዳንት ሺ በትራምፕ በኩል በይፋ ያልተነሳውን የታይዋን ጉዳይ በተመለከተ ጉዳዩ ባለመግባባት እንዳይበላ ጥንቃቄ የተሞላበት አያያዝ እንዲኖረው ማስጠንቀቂያ መስጠታቸው ተመልክተዋል። ይህ ጉብኝት በዓለም አቀፍ ፖለቲካና ኢኮኖሚው ላይ ከፍተኛ ተጽዕኖ ባላቸው በእነዚህ ሁለት ሀገራት መካከል ያለው ግንኙነት አዲስ አቅጣጫ ያስይዛል ተብሎም ይጠበቃል። ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ